ጠቅላይ ሚኒስትር ዶክተር አብይ አህመድ የታላቁ የህዳሴ ግድብ በአሜሪካ የፋይናንስ ድጋፍ ነው የተገነባው በማለት ዶናልድ ትራምፕ ለሰጡትና መላው ኢትዮጵያንን ላስቆጣው ንግግር ግልጽና ጠንከር ያለ ምላሽ ሰጥተዋል። ፕሬዚዳንት ትራምፕ የኢትዮጵያንን የዓመታት ድካም፣ የድሃውን ገበሬና የሰራተኛውን ላብ እንዲሁም የመላው ኢትዮጵያውያን ህዝብ የገንዘብና የሞራል መስዋዕትነት ወደ ጎን በመተው የሰጡት አስተያየት በኢትዮጵያውያን ዘንድ ከፍተኛ ተቃውሞን ቀስቅሶ መሰንበቱ የሚታወስ ነው። ይህን ተከትሎም ላለፉት ቀናት የኢትዮጵያ መንግስት ለምን ዝምታ መረጠ? ለምንስ ለዚህ ታሪካዊ ስህተት አፋጣኝ ምላሽ አልተሰጠም? የሚሉ ጥያቄዎችና ትችቶች በስፋት ሲሰነዘሩ መቆየታቸው ይታወቃል። አሁን ግን ዝምታው የተሰበረ ይመስላል። ጠቅላይ ሚኒስትር አብይ አህመድ የግድቡን የግንባታ እውነታ፣ የፋይናንስ ምንጩንና የኢትዮጵያውያንን የማያወላውል ሉዓላዊ አቋም የሚያንጸባርቅ ንግግር አድርገዋል። በዛሬው መሰናዷችን የጠቅላይ ሚኒስትሩን ንግግር በቪዲዮ አስደግፈን የምናቀርብላችሁ ሲሆን የምላሹን ዋና ዋና ፍሬ ነገሮችም በዝርዝር እናቀርብላችኋለን። ሌላው በዝርዝር የያዝነው ጉዳይ ግን በምስራቅ አፍሪካ የተሰማውን የተስፋና የብስራት ዜና ነው። ኢትዮጵያ፣ ኬንያና ሶማሊያ በውሃ አጠቃቀም ዙሪያ ከስምምነት ደርሰዋል። ይህ ስምምነት ማንዴላ ትሪያንግል የሚል ስያሜ የተሰጠው ሲሆን ሶስቱን ሀገራት በሚያገናኘው ድንበር ላይም የግድብ ግንባታ እንደሚኖር ተገልጿል። ከ3 ሚሊዮን በላይ የሚሆኑ ህዝቦችን ከድህነት የሚያወጣ ከመሆኑ በላይ ድርቅ ሲከሰት በውሃ አለቃቀቅ ላይ የደረሱበት ስምምነትም አለ ተብሏል። ይህ ደግሞ ለኢትዮጵያ ታሪካዊ ጠላቶች የቅናት፣ ለቀጠናው ደግሞ የተስፋ ዜና ሆኗል። ለመሆኑ የሶስቱ ሀገራት ስምምነት ምንድን ነው? የሚያስገኘው ጥቅሞችስ ምንድን ናቸው? የስምምነቶቹን ነጥብ አንድ ባንድ እያነሳን በዝርዝር የምንመለከት ይሆናል። እናንተ ብቻ እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል በአክብሮት እንጠይቃቸዋለን። ጠቅላይ ሚኒስትር አብይ አህመድ ለትራምፕ በሰጡት ምላሽ ዙሪያ ወይንም የሶስቱን ሀገራት ስምምነት በሚመለከት የሚሰማችሁን የትኛውንም ሀሳብ አስተያየት ብትጽፉልን በደስታ እንቀበላለን። አብራችሁን ቆዩ። የመጀመሪያው መረጃችን የሚሆነው የኢትዮጵያ የኬንያና የሶማሊያን ስምምነት የሚመለከተው ጉዳይ ይሆናል። በምስራቅ አፍሪካ ቀንድ የተስፋ ፋና እየበራ መሆኑን የሚያበስር አዲስ የዲፕሎማሲ ድል ተመዝግቧል። ኢትዮጵያ፣ ኬንያና ሶማሊያ በታሪክ ለመጀመሪያ ጊዜ በድንበር ተሻጋሪ ወንዞች አጠቃቀም ላይ ያላቸውን የጋራ ራዕይ ወደ ተግባር ለመለወጥ መወሰናቸው ተሰምተዋል። ይህ ስምምነት በዋናነት በዳዋ ወንዝ ተፋሰስ ዙሪያ ላይ ያተኮረ ሲሆን ለዘመናት በውጥረትና በጥርጣሬ ይታዩ የነበሩ የድንበር ግንኙነቶችን ወደ ልማት አጋርነት የቀየረ ክስተት ነው። ሶስቱ ሀገራት በጋራ ለመጠቀምና በድርቅ ወቅት የሚከሰቱ አደጋዎችን ለመከላከል የተስማሙበት ይህ ነጥብ በቀጠናው ለሚታየው የኢኮኖሚ ትስስር አዲስ የሞተር ኃይል እንደሚሆን ይጠበቃል። ስምምነቱ የማንዴላ ትሪያንግል የሚል ስያሜ ተሰጥቶታል። ይህ ስያሜ ኢትዮጵያ፣ ኬንያና ሶማሊያ የሚገናኙበትን ስልታዊ የድንበር ቀጠና የሚወክል ሲሆን በአካባቢው የሚከሰቱ የተፈጥሮ አደጋዎችን በጋራ ለመመከት ታስቦ የተዘጋጀ ነው። በተለይም ድርቅ በየጊዜው በሚያጠቃው በዚህ መስመር ላይ የሚገኙ የድንበር ተሻጋሪ ወንዞችን በጋራ መጠቀም የሚያስችል ነጥብ ላይ መድረሳቸው ለቀጠናው ሰላም ትልቅ ትርጉም አለው። ኢጋድ ይህንን የትብብር ማዕቀፍ ሲያመቻች ሀገራቱ ያላቸውን የተፈጥሮ ሀብት ለብቻቸው ከመጠቀም ይልቅ በጋራ በማልማት የተሻለ ውጤት ማምጣት እንደሚችሉ በማሳመን ነው። ይህም በሀገራቱ መካከል ያለውን የሀብት ሽሚያ ወደ የጋራ ልማት በማሸጋገር ረገድ እንደ ትልቅ ዲፕሎማሲያዊ ስኬት ተቆጥሯል። በዚህ ታሪካዊ ውይይት ውስጥ ትልቁን ድርሻ የያዘው የዳዋ ወንዝ ተፋሰስ ልማት ነው። ወንዙ በሶስቱ ሀገራት ድንበር አካባቢ የሚኖሩ ከ3 ሚሊዮን በላይ ሰዎችን ህይወት የመቀየር አቅም እንዳለው ጥናቶች ያመለክታሉ። በወንዙ ላይ ግዙፍ ግድብ በመገንባት ከ2 ቢሊዮን ኪዩቢክ ሜትር በላይ ውሃ ለመያዝ የሚያስችሉ የቴክኒክ ነጥቦች ላይም ሀገራቱ መክረዋል። ይህ የውሃ ክምችት በተለይ የዝናብ እጥረት በሚከሰትበትና ድርቅ አካባቢውን በሚያጠቃበት ወቅት እንደ ተጠባባቂ ሀብት የሚያገለግል ይሆናል። ግድቡ መገንባቱ የውሃ እጥረትን ከመቅረፉ ባለፈ በአካባቢው ያለውን የስነ ምህዳር ሚዛን ለመጠበቅና ለዱር እንስሳትም ጭምር ዋስትና ለመስጠት ያለመ መሆኑ በዘገባው ተመላክቷል። ከግድቡ ግንባታ ጎን ለጎን የተነሳው ሌላው አነጋጋሪው ነጥብ ይህ ፕሮጀክት ሊያለማው የሚችለው ሰፊ የእርሻ መሬት ነው። የዳዋ ወንዝ ግድብ እውን ከሆነ ከ12 ሚሊዮን ሄክታር በላይ መሬትን በመስኖ ማልማት እንደሚቻል ተገልጿል። ይህ ቁጥር በምስራቅ አፍሪካ ታሪክ ታይቶ የማይታወቅ ግዙፍ የግብርና አብዮት ሊፈጥር የሚችል ሲሆን ለሶስቱ ሀገራት የምግብ ዋስትና መረጋገጥ ወሳኝ ሚና ይጫወታል። በአካባቢው የሚኖሩ አርብቶ አደሮችና አርሶ አደሮች ከዝናብ ጥገኝነት ተላቀው ዓመቱን ሙሉ ምርታማ የሚሆኑበትን እድል ይፈጥራል። ይህም በአካባቢው ለሚስተዋለው የስራ አጥነት ችግር ምላሽ ከመስጠቱም በላይ ድንበር ተሻጋሪ ንግድና የኢኮኖሚ ትስስርን በከፍተኛ ደረጃ እንደሚያነቃቃ ተመላክቷል። ኢጋድ ይህን የልማት እቅድ ሲያዘጋጅ በውሃ አጠቃቀም ላይ ብቻ የተገደበ አይደለም። ድርጅቱ በድንበር ተሻጋሪ ወንዞች፣ በእንስሳት ሀብት ዝውውርና ሽያጭ እንዲሁም በጸጥታና በደህንነት ዘርፎች ሀገራቱ እንዲተባበሩ ግፊት እያደረገ ይገኛል። የማንዴላ ትሪያንግል ተብሎ የተሰየመው ይኸው የሶስቱ ሀገራት ጥምረት በቀጣይ ለሚሰማሩ ሌሎች መሰል የልማት ስራዎች እንደ አርአያ የሚወሰድ ነው።
የአካባቢ ሀገራት በጋራ ጥቅሞቻቸው ላይ ሲያተኩሩ የድንበር ግጭቶችንና አለመረጋጋቶችን መቀነስ እንደሚቻል በተግባር ያሳየ ስምምነትም ሆነዋል። ይህ አይነቱ ትብብር በተለይ ለከብት ንግድና ለእንስሳት ምርት ሽያጭ ምቹ ሁኔታን በመፍጠር የአርብቶ አደሩን የኑሮ ደረጃ በከፍተኛ ሁኔታ ለማሻሻል ያለመ ስትራቴጂካዊ እርምጃ እንደሆነም ይገመታል። በዚህ ስምምነት ውስጥ የተካተተው ሌላው ወሳኝ ነጥብ በድርቅ ወቅት የሚከሰቱ ችግሮችን በጋራ ለመከላከል የተቀመጠው ዝግጁነት ነው። የምስራቅ አፍሪካ ቀንድ ለድርቅ ተጋላጭ መሆኑ የሚታወቅ ሲሆን ይህ ስምምነት ግን የችግሩ ሰለባ ከመሆን ይልቅ ችግሩን አስቀድሞ የመከላከል አቅምን የዘረጋ ነው። የጋራ ውሃ ማጣራቀሚያዎችና የግድብ ግንባታዎች መኖራቸው ሀገራቱ በተናጠል ከሚወስዱት እርምጃ ይልቅ በጋራ የሚፈጥሩት ኃይል የተሻለ ውጤት እንደሚያመጣ የታመነበት ነው። ይህም በአካባቢው የሚገኙ ማህበረሰቦች ከቦታ ቦታ የመፈናቀልና በረሃብ የመጠቃት እድላቸውን በእጅጉ ይቀንሰዋል። ስምምነቱ በችግር ጊዜ የሚለቀቁ የውሃ መጠኖችንና የአጠቃቀም ቅድመ ተከተሎችን ጭምር በግልጽ የሚያስቀምጥ በመሆኑ ለወደፊቱ ግጭቶች መከላከል ትልቅ ዋስትና ይሆናል። ኢትዮጵያ፣ ኬንያና ሶማሊያ ያሉበት ይህ የማንዴላ ትሪያንግል በኢጋድ ጥላ ስር ካሉ ሌሎች መሰል የልማት እቅዶች አንዱ መሆኑን ተገልጿል። ድርጅቱ በመላው የምስራቅ አፍሪካ ቀንድ መሰል የትብብር መድረኮችን በማደራጀት ሀገራት በድንበሮቻቸው አካባቢ ሰላምንና ልማትን እንዲያሰፍኑ እየሰራ ይገኛል። ይህ የዳዋ ወንዝ ተፋሰስ ልማት ግን ካለው ስፋትና ሊያሳካው ከታሰበው ግብ አንጻር ልዩ ትኩረትን ስቧል። ሀገራቱ በቴክኒክና በፋይናንስ ረገድ ያላቸውን አቅም በማቀናጀት ለታለመው ግብ ስኬት እንደሚሰሩ ቃል ገብቷል ተብለዋል። ይህም የምስራቅ አፍሪካ ሀገራት የውስጥ ችግሮቻቸውን በራሳቸው አቅምና በትብብር ለመፍታት ያላቸውን ቁርጠኝነት የሚያሳይ በመሆኑ ለዓለም አቀፍ ለጋሾችና ባለሀብቶችም አዎንታዊ መልእክት የሚያስተላልፍ ክስተት ነው። በአጠቃላይ የዳዋ ወንዝ ተፋሰስ ልማትና የሶስቱ ሀገራት ስምምነት የምስራቅ አፍሪካን ገጽታ የሚቀይር ታሪካዊ ክስተት ሆኖ ተመዝግቧል። ይህ ስምምነት ወደ ተግባር ሲቀየር በሚሊዮኖች የሚቆጠሩ ዜጎችን ሕይወት የሚቀይር እንደሆነ ምንም ጥርጥር የለውም። የጋራ ግድቡ መገንባትና በሚሊዮኖች የሚቆጠሩ ሄክታር መሬቶች በመስኖ መልማታቸው ቀጠናውን የምግብ ፍጆታን ለራሱ አሟልቶ ለውጭ ገበያ የሚያቀርብ ማዕከል አድርገዋል። ኢጋድ የጀመረው ይህ የልማት ስራ በሌሎች ድንበር ተሻጋሪ ሀብቶች ላይም ተጠናክሮ መቀጠል ይኖርበታል። ይህ ጠላትን የሚያስቀናና ወዳጅን የሚያኮራ የትብብር ስምምነት ለቀጠናው ትውልድ የሚተርፍ የልማት ቅርስ ሆኖ እንደሚመዘገብና በቀጠናው ቋሚ ሰላምን ለማስፈን መሰረት እንደሚሆን በከፍተኛ ተስፋ የሚጠበቅ ታላቅ ጅማሮ ነው። ወደ ቀጣይ መረጃችን ስናመራ የጠቅላይ ሚኒስትር አብይ አህመድን ምላሽ እናገኛለን። ዶናልድ ትራምፕ የታላቁ የህዳሴ ግድብ ግንባታ በአሜሪካ ድጋፍና እውቅና የተከናወነ ለማስመሰል የሞከሩበት ንግግር በወቅቱ የብዙዎችን ቁጣ ቀስቅሶ እንደነበር ይታወሳል። ፕሬዚዳንቱ ኢትዮጵያ ስምምነት ካልፈረመች ግድቡ ሊፈነዳ እንደሚችል ጭምር በመናገር የግንባታውን ሉዓላዊነት ለመገዳደር ሞክረው ነበር። ይህ ንግግር ኢትዮጵያውያንን በገዛ ጥረታቸውና በላባቸው የገነቡትን ታላቅ ፕሮጀክት ዋጋ የሚያሳንስና የሌላ ወገን እጅ እንዳለበት የሚጠቁም የበሬ ወለደ መረጃ ነበር። ታዲያ ትናንት ጠቅላይ ሚኒስትሩ በአይሻ 2 የንፋስ ኃይል ፕሮጀክት ምርቃት ላይ ያደረጉት ንግግር ለእነዚህ መሰል የተሳሳቱ ትርክቶች በተዘዋዋሪ የተሰጠ ጠንካራ ምላሽ ሆኗል። ጠቅላይ ሚኒስትሩ ንግግራቸውን የጀመሩት ኢትዮጵያ ያላትን የተፈጥሮ ጸጋና የኢነርጂ ምንጭ ከንጹህ ኃይል ጋር በማስተሳሰር ለዓለም አቀፉ ማህበረሰብ መልእክት በመላክ ነው። ኢትዮጵያ የምታመነጨው ኃይል ሁሉ ከተፈጥሮ ጋር ተስማሚና አካባቢን የማይጎዳ መሆኑን በማረጋገጥ የሀገሪቱን የልማት አቅጣጫ ግልጽ አድርገዋል። ይህ ጅምር ሀገሪቱ በራሷ አቅም አረንጓዴ ኢኮኖሚን ለመገንባት ያላትን ቁርጠኝነት የሚያሳይ ሲሆን በሌሎች ሀያላን ሀገራት እርዳታ ላይ ጥገኛ እንዳልሆነች በምሳሌ አቅርበዋል። የንጹህ ኢነርጂ አጠቃቀማችን በ21ኛው ክፍለ ዘመን የአፍሪካ እድገትን ለመምራት የሚያስችል የኢኮኖሚ ምሰሶ መሆኑን በንግግራቸው ውስጥ በስፋት አብራርተዋል። ጠቅላይ ሚኒስትሩ ስለ ታላቁ የህዳሴ ግድብ ሲያነሱ የገለጹት ቁልፍ ነጥብ ፕሮጀክቱ በኢትዮጵያውያን ጥረት ብቻ የመቆሙን እውነታ ነው። ይህ ለትራምፕ ንግግር ቀጥተኛ ምላሽ ይሆናል። ግድቡ በኢትዮጵያውያን የታሰበ በኢትዮጵያውያን እውቀት የታቀደና ከሁሉም በላይ ደግሞ በኢትዮጵያውያን የገንዘብ ቁጠባና ሀብት ብቻ የተገነባ መሆኑን በኩራት ገልጸዋል። ይህ ንግግር የግድቡ ግንባታ የውጭ ኃይሎች የገንዘብ ድጋፍ ወይም የፖለቲካ በረከት ውጤት አለመሆኑን ለዓለም አቀፉ ማህበረሰብ በድጋሚ ያረጋገጠ የታሪክ ምስክር ሆኗል። የሀገሪቱ ህዝብ ያለውን ውስን ሀብት አስተባብሮ እንዲህ ያለውን ግዙፍ ግንባታ ማጠናቀቁን በድጋሚ ያረጋገጡበት ታላቅ ብስራት ነው። ኢትዮጵያ በደፈን አፍሪካ እንደሚታወቀው ካላት የኢነርጂ ሶርሶች ከሞላ ጎደል ከክሊን ኢነርጂ የሚመረቱ ናቸው። ለዚህም አንዱ ማሳያው የአፍሪካ ግርማ ሞገስ፣ የአፍሪካ የመቻል ማሳያ የአፍሪካ ህዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ አንጋፋ ስራ ጀምረው ሊጨርሱ እንደሚችሉ ያሳየው በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው።
የታላቁ ህዳሴ ግድብ የአፍሪካ ግርማ ሞገስ ተብሎ መጠራቱ ኢትዮጵያ ለራሷ ብቻ ሳይሆን ለመላው አህጉር ያላትን የሞራል የበላይነትና የአንድነት ጥሪ ይበልጥ የሚያጎላ ስያሜ ነው። ጠቅላይ ሚኒስትሩ ግድቡን የመቻል ማሳያ በማለት መግለጻቸው ማንኛውም ጥቁር ህዝብ ካሰበና ከተባበረ የማይፈታው ችግር እንደሌለ ለማሳየት ታስቦ የተነገረ ነው። የንግግር ከግድቡ ስራ ጀርባ የነበረውን አድካሚ ጉዞና የደረሱበትን ጫናዎች በመጥቀስ የኢትዮጵያን ቁርጠኝነት መንፈስ ከፍ አድርጎ የሰቀለ ነው። በንግግራቸው ውስጥ የተነሳው ሌላው ትኩረት የሚስብ ነጥብ የኢትዮጵያ ህዝብ ከፈለገ ከወጠንና አንድ ከሆነ ማንኛውንም ታላቅ ስራ ጀምሮ መጨረስ እንደሚችል በተግባር ማሳየቱ ነው። ይህ ለተጠራጣሪዎችና በኢትዮጵያ አቅም ላይ ዝቅተኛ ግምት ለነበራቸው አካላት የተሰጠ ትምህርት ሲሆን አገሪቱ በራሷ እግር መቆም እንደምትችል ማሳያ ነው። ጠቅላይ ሚኒስትሩ ይህንን ስኬት ከታሪክና ከብሔራዊ ኩራት ጋር በማቆራኘት ግንባታው የኢትዮጵያ ሉዓላዊነት የሚያስከብር የልማት አርማ መሆኑን አጽንኦት ሰጥተውበታል። በዚህም የውጭ አካላት በሀገሪቱ የውስጥ ጉዳይና በልማት ምርጫዎቿ ላይ ያላቸውን የተሳሳተ አመለካከት እንዲያርሙና የእውነታውን ጥልቀት እንዲረዱ ጥሪ አቅርበዋል። ግድቡ ለኢትዮጵያ ኩራት ብቻ ሳይሆን ለመላው አፍሪካ የምሳሌነት ምልክት መሆኑን ጠቅላይ ሚኒስትሩ የገለጹት የአገሪቱን የነጻነትና የእድገት ተስፋ በግድቡ ስኬት ውስጥ ስለሆነ ነው። አፍሪካውያን በራሳቸው አቅም ግዙፍ ፕሮጀክቶች ማከናወን እንደሚችሉ ትልቅ ተስፋ የፈነጠቀ ስራ መሆኑን በመጥቀስ ለቀጣይ ትውልድ የሚተርፍ ቅርጽ መሆኑን ገልጸዋል። ይህ አስተያየት የኢትዮጵያን ተጽዕኖ ፈጣሪነት የሚያሳድግ ሲሆን የአባይ ውሃ አጠቃቀምን በተመለከተ የነበሩ የቆዩ ትርክቶችን በመቀየር ረገድ ትልቅ ሚና ይጫወታል። ግድቡ የትብብርና የጋራ እድገት ውጤት እንጂ የጠብ ወይም የሌላ ሀገር እርዳታ ውጤት አለመሆኑን በንግግራቸው አረጋግጠዋል። በመጨረሻም ጠቅላይ ሚኒስትሩ ኢትዮጵያ የሚቀጥለውን የአፍሪካን የእድገት ዘመን ለመምራት የምትጥለው መሰረት በክሊን ኢነርጂ ላይ የተመሰረተ መሆኑን በጽኑ እንደምታምን አስታውቀዋል። ይህ እምነት ሀገሪቱ ለዓለም የምታበረክተው የሰላምና የልማት ስጦታ ተደርጎ ሊወሰድ የሚችል ሲሆን ከውሃና ከነፋስ የሚገኝ ኃይል የአገሪቱን ጨለማ እንደሚገፍ ገልጸዋል። የህዳሴው ግድብ የዚህ ሰፊ ራዕይ አካል መሆኑን በማስረገጥ የኢትዮጵያ ጉዞ ወደ ኋላ እንደማይመለስና በሉዓላዊነቷ ላይም እንደማትደራደር አሳይተዋል። ጠቅላይ ሚኒስትሩ በንግግራቸው ማጠቃለያ ላይ ለፕሮጀክቱ ስኬት አስተዋጽኦ ያደረጉትን ሁሉ በማመስገን የኢትዮጵያ ጉዞ የማይቀለበስ መሆኑን በድጋሚ አረጋግጠዋል። የታላቁ ህዳሴ ግድብም በኢትዮጵያን ገንዘብ ብቻ የተሰራ መሆኑን ዳግም አረጋግጠዋል። ከዚህ ጋር ተያይዘው በትናንትናው ዕለት በሶማሌ ክልል በሽንሌ ዞን አይሻ ወረዳ የተገነባው የአይሻ 2 የነፋስ ኃይል ማመንጫ ፕሮጀክት በጠቅላይ ሚኒስትር አብይ አህመድ መመረቁ ይታወቃል። በአማካኝ 8.87 ሜጋ ፐር ሰከንድ ያህል የነፋስ ፍጥነት የሚገኝበት አካባቢ ላይ የተገነባው ፕሮጀክቱ በሙሉ አቅሙ ወደ ስራው ሲገባ 120 ሜጋዋት ኃይል የማመንጨት አቅም እንዳለው ይነገራል። በአሁኑ ወቅት በ32 ተርባይኖች 80 ሜጋዋት እያመነጨ ሲሆን የተመረተውን ኃይል 1.1 ኪሎ ሜትር ርዝመት ባለው ባለ 230 ኪሎ ቮልት መስመር ጋር ቆርጦ በማገናኘት ወደ ብሔራዊ የኃይል ቋት እንዲዳረስ ተደርጓል። የነፋስ ኃይል ማመንጫው ከአዲስ አበባ በ700 ኪሎ ሜትር እንዲሁም ከድሬዳዋ ከተማ አስተዳደር 180 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ግንባታው የተጀመረው በ2009 ዓ.ም ነበር። በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። በያላችሁበት ሰላም።